አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ በጣም ደህና ነኝ። እናንተስ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ብዝት ብዝዝት ይበልልኝ። ውድ ቻናሌ ተከታታዮች ለምትሰጡኝ አስተያየት፣ ለምትሰጡኝ ኮሜንቶች ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ ሀገራችንን ሰላም ያደርግልን። ወዶች ዛሬ ኢንሻአላህ እስከ መጨረሻው አብራችሁ የተከታተሉ ይዤላችሁ የመጣሁት አረንጓዴ ነገሮችን ላስጎበኛችሁ ነው። ትዝታ ያለበት ማን ነው በሚለው ማለት ነው። የሁላችሁ የሚመስለው ፏፏቴው፣ ባህሩ፣ እጽዋት ጋር በጣም ደስ ይላል። ማሻአላህ እና ኢንሻአላህ ማሳያችሁ ዛሬ አብሃን ነው። እስከ መጨረሻው ተከታተሉ ማለት ነው። እስከዛ ይሄን የመሰለ ውሃ እንዲሁም እጽዋት አረንጓዴ ደስ ደስ የሚል ማለት ነው ይዤላችሁ መጥቻለሁ። አውት እስኪ በጣም ነው ደስ የሚለው እንደዚህ አይነት ቦታ በቃ አያስደስታችሁም? ስታዩት ምን ይመስላችኋል? እና በጣም ደስ ይላል። ያው እንደምታዩት ነው የወርዱ ራሱ ማሻአላ አረንጓዴ ባህሩ ጋር ምናምን መኪኖች በጣም ደስ ይላሉ። ማሻአላ ተባረከላ። እዚህ ጋር ደግሞ የተፈጥሮ ጸጋ የሆኑ ምን የመሰሉ አበቦች በቃ ሰማው ጋር እንደዚህ ዳመናው ምናምን እዚህ ጋር ደግሞ በመኪና መንገዱ መኪናዎች የተንሸራሸሩ መስኖዎቹ ምናምን በጣም የሚያማምሩ ናቸው። በነገራችን ላይ ማሻአላ ብያለሁ ማለት ነው። እና ዛሬ ሁላችሁ እንደነገርኳችሁ አብሃን ነው ይዤላችሁ ብቅ ያልኩት። አብሃ በትንሹ ልክ እንደ ኢትዮጵያ ያለች እጽዋት ያለባት ቀዝቃዛ የሆነች ሀገር ናት። ማሻአላ ማለት ነው። ያው አብሃ እየተጓዝን ነው። አብሃ ብንሆንም አዳደል ሰፈር ለሰፈር እየቀያየርን እስኪ መንገዱን ላስጎበኛችሁ ማለት ነው። ያው እንደዚህ እጽዋት አለ ምናምን በጣም ደስ ይላል። ማሻአላ ነው። አብሃ ራሱ ዝናብ ምናምን አለ፣ ዳመናው፣ እጽዋቱ ልክ ሀገራችንን ያኔ ትንሽ ያስታውሳል በትንሹ ቢሆንም ማለት ነው። ከሁሉም ከተማ ትሻላለች። ያው ቤቱም ይሄን ይመስላል። እጽዋቱ እንደ ሳር አይነት ነገር አለ። በነገራችን ላይ ምን እንደው አላውቅም። ባህር ዛፍ አለ፣ ክትክት አለ፣ ግራር አለ ማለት ነው። እና በጣም ደስ የምትል ሀገር ነች። ማሻአላ ደስ ይላል። የምታውቋትም ታውቋታላችሁ ማለት ነው። ለማታውቋት ይህን ትመስላለች። ይኸውት እንዳልኩት ማሻአላ ዝናቡ ማለት ነው። እኛ መኪና ላይ ሆነን ይሁን እንደዚህ ማሻአላ ተባረከላ። ዳመና ምናምን የሆነና ትንሽ እንደዚህ ማሻአላ ደስ ይላል። ይኸው እንደምታዩት ግራሩ ምናምን ራሱ ደስ ይላል። እስከ መጨረሻው አብራችሁን ቆዩ። አብረን ዘና እንበል ማለት ነው። አሁንም መንገድ ላይ ነን። በነገራችን ላይ እየተጓዝን ነው። የሁላችሁ ቤት ራሱ እንደዚህ ምን ይመስላል? ሙከይፍ ራሱ በነገራችን ላይ ብዙ የለም እዛ ሀገር ማለት ነው። አብሃ በጣም ደስ የሚል አየሯ የምትመች አገር ናት። የመጀመሪያ ሳያት እኔ ራሱ ማለት ነው ሁለት ሶስቴ ሄጄባታለሁ። ላኪን እንደዚህ ሙቀት ሲሆን ምናምን ብዙዎቹ ይሄዱባታል ማለት ነው። ቀዝቃዛማ ስለሆነች ዝናብ ምናምን አይታጣትም። ጣይፍ እነሷ ማለት ነው አብሃ እና ደስ የሚሉ ሀገር ናቸው። ማሻአላ ያው
እንደምታዩት ጉዞ ላይ ነን። እስከ መጨረሻው አብራችሁ የተከታተሉ አብረን እንጎብኝ ማለት ነው። የሀገራችንን ይኸው እንደዚህ ያን ሁሉ መንገድ ተጉዘን ይችን የመሰለች ውሃ አግኝተናል ማለት ነው። ከወረድንበት እንደምትወጣ ታምራለች። ማሻአላ ናት። የሀገራችንን ፏፏቴ ወይም ቧንቧ አለ አይደለ? ውሃ የምንቀዳበት ምናምን ያን ያስታውሳል በነገራችን ላይ ማለት ነው። እኔ እንደዚህ አይነት ነገር ስለምወድ በጣም ደስ ይለኛል። ያው እንደምታዩት ያረፍነው ቦታ ማሻአላ ደስ ይላል። አረንጓዴ ነው ምናምን በቃ ያላችሁ ከላይ ቁጭ ብለን ነው እኛ እንደዚህ የምንቀርጸው ማለት ነው። ከታች የሁሉ ሰው ነው ያለው ዛፉ ላይ መኪና ምናምን ሰው ሞልቶታል። ማሻአላ ሁሉም በየዛፉ ጥላው ቁጭ ብሏል። እኛ ከላይ ወጥተን ለምን ለውዴ ተመልካቾቼ እኔ ሳላካፍላቸውን በሚለው ከላይ ቁጭ ብዬ እያስጎበኛችሁ ነው ማለት ነው። እና አረንጓዴው ምናምን በጣም ደስ ይላል የዓለም አካባቢ ማለት ነው። ማሻአላ ያው እንደነገርኳችሁ ሰው እንዳለ በዛፉ ስር ነው ያለው ሁሉ ማሻአላ ቡናቸውን፣ ሻያቸውን፣ ጋባቸውን ሁሉም ያኔ መጣጥሳቸውን እየያዙ ምግብ ራሱ እዚህ ውስጥ ይሰራሉ ማለት ነው። እኔ ዋይቱን ስለምወዳት ተመልሼ ወደ ዋይቱ መጣሁ። ቅርብ ነው። እኔ ያስታውሰኛል የሀገር ቤት ትዝታ። ያው ከዛ ቆይም በኋላ እንደዚህ ወክ እያደረግን ነው አስፋልቱን። ትንሽ መክሮ ጉዞ ካደረግን በኋላ ተመልሰን ወደ አረንጓዴያችን መተናል ማለት ነው። ይቺ ባላጧ የምትታየው ውሃችን ነው። በነገራችን ላይ የተቀመጥነው እዛ ስር ከአረንጓዴው ነው ማለት ነው። እንደዚህ ባንድ የሚሰሩ አለ አይደለ? ከእናት ቤት ከቤት ከወንድም ቤት ብዙ አንድ ቤት ራሱ ብዙ ሀበሾች አለን። ባንድ ስንገናኝ እዚህ ሰፈር በጣም ነው ደስ የሚለው ማለት ነው። ሀገራችንን እንደዚህ እናስታውሳል ምናምን ተሰባስበው እንደዚህ ቤተሰባማ ምናምን ሲሄዱ መዳሞቻችንን ስንገናኝ በጣም ደስ ይላል። አውት እንደምታዩት ይሄ የሀገራችን ምን ይባላል? ክትክታ ማለት ነው። ማሻአላ ደስ ሲል ያው እንደምታዩት ሳሩ፣ ክትክታው፣ ድንጋዩ ምናምን የሆነ የሀገራችን ትውስታ አለ። አያስታውሳችሁም? እዚህ ጋር ግራር አለ ክትክታ ጋር ማለት ነው። ይሄ ክትክታ ነው። እዚህ ጋር እንደምታዩት ግራር ወይም ቁርቁራም አለ። እና ማሻአላ ደስ የሚል ቆይታ ነበረ። በጣም ከምነግራችሁ በላይ እዚህ ጋር ግራር እሾህ ምናምን አለ ራሱ ማለት ነው።
ይህ ሳሩ እንዳኛ ሀገር አይደለም። በነገራችን ላይ ምን እንደሆነ አላወቅኩትም፣ ግን እንደ ሳር ነው የሚታየው ማለት ነው። ይህ እዚህ ጋር ደግሞ ወይራ አለ ማለት ነው። የወይራ ማሟጫ ጥርስ ያነጣላሉ በሚለው እዚህ ጋር ክትክት አለ፣ ሾህ አለ። ድንጋዩ አብሶ የገጠር ልጅ የሆነ በጣም ነው በቃ ሀገሩን የሚያስታውሰው ማለት ነው። ሀገራችሁ ለናፈቃችሁ የመዳን ቅመሞች የሁላችሁም አብሃ እንዲሁም ጣይብ ስትሄዱ ማን ነው እንደኔ ሀገሩ የሚናፍቀው ማለት ነው። በትንሹም ቢሆን በቃ ይሆናል አይደል ወደ ሀገራችን የሆነ እንትን አለው ከሌላው ሀገር ማለት ነው። ዝናብ አይታጣም፣ ዳመና መሻላ ነው። የሆነ ባህር ዛፍ እሬት ምናምን አለ በቃ እጽዋት ራሱ ማለት ነው። በቃ ሀገራችን ያውት እንደምታዩት ራሱ ማሻአላ ሲያምር። በሀገራችን ይሄን የገጠር ልጅ የሆነ ማለት ነው ከብት፣ ፍየል፣ በጎች ነበር የምናግድበት እዚህ ሀገር እና መዳም በዚህ ይመይጣሉ ማለት ነው። ይሄን እየሄድኩ የምቀርጸው አለ አይደለ ትዝታ ሀገራችን ስላለ ነው። እና እስኪ ላሳያችሁ ብዬ ነው። እና እንዴት አያችሁት እናንተስ? ያው በቃ ሄድ ስል ቅጠሏን እያያዝኩኝ እያስታወስኩኝ አለ አይደለ ሱብሃንአላህ የደረቀው ራሱ የሆነ ማለምለም ይዟል አለ አይደለ። ይህን ይመስላል። ይሄ ደግሞ ወደ እንትን ወደ ክትክቶ ካሜራ ዞሮብኝ ይሄ የተምር እንትን ዛፉ ማለት ነው እንደምታዩት። ይሄ ፀሐይ ስለሆነ በደንብ አያስታውቅም እና በሩቅ ሲያዩት ራሱ ፀሐዩ ምናምን እንደዚህ ያለ አይደለም። ይኸውላችሁ ቀዩ ምን የሆነ ዳመና ነው ምናምን ያምራል ማሻአላ ነው። እኛ ወደ ማዶ ሆነን በሩቅ ነው እየቀረጽኩ ያለሁት ገደላማ ነገሩን ግን በጣም ያምራል። ያው እንደምታዩት ይሄን ይመስላል ማለት ነው። ያው እንደምታዩት ማሻአላ ወደ ማዶ ሆነን ስንቀርጽ የሚመስለው ሀገራችን የሆነ ዳመና ያለ አይደለ ወደ ማታ አካባቢ እንደዚህ ስለሆነ ይህ ሁሉ የሚገርማቸው ሰው አለው እንደዚህ ማለት ነው። መኪናቸውን ከላይ እያቆሙ በቃ ውስጥ ይገባሉ። እና በጣም ደስ የምትል ሀገር ናት በጥቅሉ። ይኸውላችሁ እኛ በቃ ቁጭ ልንል አልቻልንም። በቃ መዞር መዞር። እዚህ ጋር ጽድ አለ በነገራችን ላይ ማለት ነው። ጽዱን ያው እስኪ የሚመስለውን ይሄ ደግሞ ስሙ ጠፋብኝ። እምቧይ ነው ምናምን የሚባለው ይሄ ቢጫ እንትን ያለው እዚህ ጋር ጽዱ አለ። ማሻአላ ደስ ይላል እውነት። ይኸው እዚህ ጋር ነው ቢጫው እምቧይ ነው በሀገራችን የሚባለው አይደለ? እኔ እንጃ ጠፍቶኛል። እዚህ ጋር አለ በነገራችን ላይ ሀገራችንም አለ። ካልተሳሳትኩ ስሙን እምቧይ መሰለኝ እኔ እንጃ ብቻ እናንተ ልታውቁት ትችላላችሁ ያው
እና ትወዱታላችሁ ብዬ ተስፋ አለኝ። ላይክ፣ ሼር፣ ኮሜንት እንዳትረሱ በቅንነት ማለት ነው። አበረታቱኝ። እዚህ ጋር መንካ ቁልቋል አለ ሳሩ ምናምን ያው እዚህ ጋር ሾሁ ብቻ ያው እና እዚህ ጋር ስንመጣ መኪናችን እጽዋቱ ጋር ምናምን ጽዱ ምናምን ደስ ይላል። በነገራችን ላይ ይሄ እንዳለ እንዳልኳችሁ በቃ ሰው ነው እንዳለ ወደታች መኪና ነው በየዛፏ በቃ ሰው ነው። እዚህ ጋር ቁጭ ብለው ሻያቸውን ቡናቸውን እንደቀደም እንደነገርኳችሁ በቃ ምግብ ምናምን ራሱ ይሰራሉ። እዚህ ጋር ባህር ዛፍ አለ መስመር ላይ ነው። ከመስመር በታይ ወደዛ እንዳለ ገደል ነው፣ ግን በጣም ደስ ይላል። ላይ ይመስላል በአዲስ ቪዲዮ በአዲስ ተስፋ እስከምንገናኝ ሰላም ሁኑልኝ። እስከ መጨረሻው እዩት። አስተያየታችሁን በኮሜንት ግለጹልኝ ማለት ነው። ጓደኞቼ ውድ የዩቲዩብ ቻናል የተከታታዮች ማለት ነው። አስተያየታችሁን በኮሜንት በላይክ ግለጹልኝ። አዲስ ነኝ፣ አበረታቱኝ። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ደህና ሁኑልኝ።